አካላዊ ሁኔታን ወይም ቦዲ ላንጉዌጅ የምንለውን ብዙ ቦታ አይሰጠው። ለምሳሌ እኔ አሁን መግደላን ከዚህ ተነስቶ ወደዛ ወንበር እንዲሄድልኝ ብፈልግና መግደላን እጄን እንደዚህ ገልብጬ መግደላን እያሳየው እዛ ጋር ብዬ ብጋብዘውና ይሄን አሁንም መግደላን መልሼ ግን እጄን ገልብጬ መግደላ እዛ ጋር ብለው አሁንም እንደዚሁ መግደላን እጄን ጠቁሜበት መግደላ እዛ ጋር ብለው ለየትኛው እሺ ይመስላል? ለዚህኛው እሺ ይላል። እጄን ውስጥ ከፍቼ መግደላ ስለው እሺ ይላል። የባዲ ላንጉዌጅ የምንለው ሰውነታችን የተናገርናቸው ቃላቶች ይልቅ የተናገርንበት መንገድ የተናገርንበት ቶን ራሱ የምንናገርበት ቶን ብዙ ትኩረት ልንሰጠው ይገባል። የምንፈልገውን ውጤት እንድናገኝ ያስደርገናል። ስለ ጮሆን የምንደመጥ ይመስለናል። ብዙ ጊዜ የተሳሳተ አመለካከት የሚኖረው ረጅምም ስለተናገረን ተጽዕኖ የምንፈጥር ይመስለናል። መደመጥን የሚፈልግ ሰው ትልቁ መጠቀም ያለበት ዘዴ ማድመጥ ነው። ፈረንጆቹ ምን ይላሉ? ዶንት ሪአክት you have to respond እንጂ ሪአክት አታድርግን። ሪአክት ካደረግን በስሜት ወስነናል። በቃ ይሄዳለው ካለ ሂጃ ጥርግበል የምንለው አባባል ነው። ጥርግበል ማለት ይሄ ሪአክሽን ነው። እንግዲህ ሰናይ እነዚህ ሶፍት ስኪል ያልናቸው እነዚህ ሰዋዊ የምንላቸው ክህሎቶች የስልጡንነት መግለጫዎች ናቸው። እንደውም አሁን ሀገራት በሁለት መንገድ ይመዘናል። አንደኛው ሶፍት ፓወራቸው ነው፣ ሁለተኛው ሃርድ ፓወራቸው ነው። የኒውክሌርን ደጋግመን ስላነሳ እሱ በመሳሪያ ባላቸው አቅም ይለኩበት ነው። የትኛው ላይ ትኩረት እናደርግ? ከምንም ጊዜ የበለጠ ግሎባላይዜሽን ብዙ ቻሌንጅ ባይመጣብንም ግን ወርልድ ክላስ የሆነ ሎሌጅን አምጥቶ እጃችን ላይ ያስቀምጦልን። ግን ችግሩ ምንድነው? ይሄንን ለምንድነው የምንጠቀምበት ነው። በዓለም ደረጃ ተወዳዳሪ የሚሆኑ ሰዎችን ማብቃት እንችላለን። ግን ምንድነው? they have to self educate በኤቲኬት በስርዓት ታለንትድ የሆነ ሰው በዲሲፕሊን ራሱን ዲሲፕሊን አድርጎ ራሱን ማብቃት ከቻለ ግሎባሊ ኮምፒቲቲቭ ነው። የፕሮቶኮል ጉዳይ ፖድካስትን እያደመጣችሁ እየተመለከታችሁ ነው ያላችሁት። ከአቶ መስፍን አስፋው ጋር በተለያዩ ማህበራዊ ጉዳዮች ጋር የተያያዙ በተለይ ደግሞ ሰዋዊ ክህሎት ወይም ሂውማን ስኪል ከምንላቸው ጋር በተገናኘ እየተወያየን እየተጨዋወትን ያለ ነው። ከዚህ ቀደም በነበረን ውይይት በተለይ ከተግባቦት ጋር የተገናኙትን አስፍተን አይተናል። እንግዲህ ተግባቦትን ሁሌ ስናነሳ ደግሞ ውስጡ የሚመጡ ነገሮች አሉ። አለመግባባቶች ሊፈጠሩ ይችላሉ። በስራም ላይ ከሚፈጠሩት ነገሮች አንደኛው ኮንፍሊክት የምንለው ነው። ኮንፍሊክት መጥፎ ሆኖ ሳይሆን ኮንፍሊክት ማኔጅ የምናደርግበት መንገድ ጥሩ ካልሆነ የስራ ኢንቫይሮንመንትን ወይም የስራ ከባቢ ሁኔታን ይጎዳብናልና እንግዲህ ኮንፍሊክት ማኔጅመንትን እንዴት እንየው? ከሱ ጋር ያይዘን ደግሞ ኮንፍሊክቱን ማኔጅ የምናደርግበት ደግሞ የስሜት ልህቀታችንም ወይም ኢሞሽናል ኢንተለጀንሳችንም ዋና ምክንያት ስለሆነ እነሱንም ብናያቸው እነኚህን ደግሞ አያይዘን የሰዎች ጋር በተለያዩ ነገሮች እንደራደራለን። በተቋም ደረጃ እንደራደራለን፣ በአገር ደረጃ እንደራደራለን፣ በግለሰብ ደረጃ እንደራደራለን። እንደው ስናወርደው ደግሞ በቤተሰብ ደረጃ ከልጆቻችን ጋር ሁሉ ሳይቀር እንደራደራለን። ይሄን እናደርግ ይሄን የምታረግ ሆነ እንባባላለንና እዚህ ውስጥ ያሉትን ሰፊ ማዕቀፎች መስፍኔ በሚያውቀው መንገድ ስራ አርጎት ለኛ እንደሚጥም ለአድማጮችም ደግሞ በሚገባ መልኩ ቢነግረን ብዬ ነው። እዚህ ውስጥ ደግሞ በዋናነት ደግሞ የቦታ ከማንሰጣቸው ነገሮች መካከል በተለይ ቀደም ስለ ተግባቦት ስናወራ አካላዊ ሁኔታን ወይም ቦዲ ላንጉዌጅ የምንለውን ብዙ ቦታ አይሰጠው። በአንዳንድ ጥናቶች ላይ ምን ይላል? ከ67% ያሉት ከሰዎች ጋር ያለን መስተጋብር ካፍ በሚወጡት ላይ የተመሰረተ አይደለም፣ ከዛ ውጭ ባሉት ነው። እንግዲህ ብዙውን የሚይዘው ደግሞ የአካላዊ ንግግራችንና ግንኙነታችን ነውና እነሱንም በማስተሳሰር እንደፈለግ አፈት ሐሳብ እስቲ ቀለም ተከተሉ ላስተካክለውና ሰፋ ያሉ ርዕሶች ናቸው። እንግዲህ ነካ ለማድረግ ሞክራለሁ። ወደ ውስጥ ጠለቅ ብሎ ለመግባት በቂ ጊዜ ላይኖረን ይችላል። ድርድር
በድርድር ሊጀምርና ወደ መጨረሻ ካነሳው በኋላ ኢሞሽናል ኢንቴሊጀንስ ሁሉም እዛው ጋር ሊካተቱ የሚችሉ ይመስለኛል። ድርድር እንግዲህ በዓለማችን ብዙ ነገሮችን በህይወታችን የምንፈልገው ከትዳር አዳር ጀምሮ ብዙ ነገሮችን የምናገኘው በድርድር ነው። ሁላችንም ደግሞ በድርድር ተቀባይነትን የማግኘት ፍላጎት አለ። የተለያዩ ሰዎች እና የምንፈልገው ነገር በህይወታችን የምናገኛቸው ነገሮች በአብዛኛው የምንከራየው ቤት፣ የምንገዛው መኪና፣ ብዙ ነገሮች በኔጎሽሽን የሚመጡ ናቸው እና እዛ ላይ በቂ ክህሎትና ብቃት ቢኖረን ህይወታችን እንዴት ይቀለላል። እንግዲህ ድርድር ስል ለምሳሌ ሆስፒታል እንኳን ሰው ለመጠየቅ ሄደ፣ አንዳንድ ሰው በቀላሉ ይገባል፣ አንዳንድ ሰው ደግሞ ሄዳል። ወይንም መንግስት ተቋማት ሄደ፣ አንዳንድ ጉዳይ ለማስፈጸም ሄደ፣ አንዳንድ ሰው በአንድ ቀን ጨርሶ ይመጣል፣ አንዳንድ ሰው ደግሞ ሲመላለስ ይከርባል። እንዴት ነው እነኚህ ሰዎች ጉዳያቸው ቶሎ የሚያልቅላቸው? ምን አድርገው ነው? ምንስ ቢሉ ነው? ዋት ኢዝ ዘ ቲንግ ዘይ ዱ? እና አንዳንድ ጊዜ ወይ እናቱ መርቀው ነው ጥሩ ግንባር የምንለው አባባል አለ በባህላችን። ግን ይሄ ጥሩ ግንባር የምንለውን ነገር በስልጠና ይመጣል እናርገን how do we get the yes? ያ ማለት ደግሞ ህይወትን በጣም ያቀላል። ብዙ ነገሮች ላይ የተዘጉብን ነገሮች ሁሉ የሚያስከፍትልን ነገርም ስለሆነ ማለት ነው። ትዳር እንኳን የትዳር አጋራችን ጠይቀን እሺ እንድትለን ለማለት አጠያየቁን፣ ጊዜውን፣ ቦታውን፣ ላንጉጁን፣ መደረግ ያለበትን ነገር፣ ቅድመ ሁኔታዎች፣ በጣም ብዙ ነገሮች ይስተካከላሉ እና አንዳንዶቹ ወይ በታይሚንግ ሲሰጥ ወይንም ደግሞ በቦዲ ላንጉጅ ስህተት ወይንም በምናምን ስህተት ያልጠበቁትን ምላሽ ያገኛሉ። የስ መባል ሲችሉ እምቢ ሊባሉ ይችላሉ። ምክንያቱም ምናልባት ያለ ጊዜው ይሆናል ወይንም ስለዚህ እነኚህ ክህሎቶቹን ማወቅ በስራ ዓለምም በህይወትም ዓለም በወዳጅነትም በሰዎች ጋር በሚኖርን ግንኙነት ላይ በጣም ወሳኝነት አላቸው። እንግዲህ እነኚህ እዚህ ላይ ስንል እንግዲህ ቦዲ ላንጉጅ አንዱ ትልቅ ከመስተጋብሩ አንዱ ኢምፖርታንት የሆነ ኤሌመንት እዛ ውስጥ ይገባል። በተለይ ድርድርም በኮሚኒኬሽን ጉዳይ ላይ ለምሳሌ እኔ አሁን መግደላን ከዚህ ተነስቶ ወደዛ ወንበር እንዲሄድልኝ ብፈልግና መግደላን እጄን እንደዚህ ገልብጬ መግደላን እያሳየው እዛ ጋር ብዬ ብጋብዘውና ይህን አሁንም መግደላን መልሼ ግን እጄን ገልብጬ መግደላ እዛ ጋር ብለው ይችላለሁ። አሁንም እንደዚሁ መግደላን እጄን ጠቁሜበት መግደላ እዛ ጋር ብለው ሶስት አይነት ነው። እጄ መልሱ አንድ ነው። እዛ ጋር ነው ማለት ግን እዛ ጋር እንዲህ ያልኩበትና እዛ ጋር እንደዛ ያልኩበትና እዛ ጋር ያልኩበት አካሄድ እጄ ለሱ የትኛውን የሚታዘዝ ይመስላል? ለየትኛው እሺ ሊል ይመስላል? ለዚህኛው እሺ ይላል። እጄን ውስጥ ከፍቼ መግደላ ስለው እሺ ይላል። ሌላ ሰው መጥቶ መግደላን እምቢ አለኝ በአካል እነሳለኝ ብሎ ሊመጣ ይችላል። ምናልባት የጠየቀው ወንበር እንዲቀይር ይሆናል፣ ግን የጠየቀበት ቦዲው ያስተላለፈው መልእክት ጠቁሞ ይሆናል እዛ ጋር ብሎ ያሳየው። ለዚህ ነው መልስህ፣ ለዚህ ግን የስ ሊሆን ይችላል። ስለዚህ የባዲ ላንጉጅ የምንለው ሰውነታችን የተናገርናቸው ቃላቶች ይልቅ የተናገርንበት መንገድ፣ የተናገርንበት ቶን፣ ራሱ የምንናገርበት ቶን ብዙ ትኩረት ልንሰጠው ይገባል። የምንፈልገውን ውጤት እንድናገኝ ያስደርገናል። ስለዚህ በሰዎች መካከል እሱን እሺ ይለዋል እኔን እምቢ አለኝ ያለበት ምክንያት ምናልባት እጁን ገልብጦ ጠይቆ ወይም እንደዚህ ያኮ ሊሆን ይችላል። that's simple things, it's a skill ልናዳብረው የምንጀምረው አይደለ? አንድ ስራ ሰው እንዲሰራልኝ ፈልጌ እኔ መግደላን ትከሻውን ነክቼ እባክህን ነገር ጨርስልኝ ማለትና እስቲ እባክህን ነገር ጨርስልኝ ማለት ይለያል። ትከሻውን ይዤ የምጠይቀው ጥያቄና ትከሻውን ትቼ እባክህን ነገር ቶሎ ጨርስልኝ ብለው just a tap on the shoulder የሚያመጣው ኢምፓክት ብዙ አለ እና እነኚህን ክህሎቶች ሰዋዊ በሆነ መልኩ ልናዳብራቸው የሚገቡ የፕሮቶኮል የጥያቄ ስራዎች ናቸው እና ይሄ ደግሞ በልምምድም በስልጠና ሊመጣ የሚችል ነው። ቦዲ ላንጉጅ የራሱ ስልጠና አለው። ሰዎች እንግዲህ ሰውነታችን ከምንነጋገረው ቃላት የበለጠ ብዙ መልእክቶችን ያስተላልፋል። በራስ መተማመን ያለንን ይኖረን አይኖረን ኢንተርቪው ነው። ብዙ ጊዜ ለኢንተርቪው የሚመጡት ሰዎች ስጠይቅ ሲገቡ የገቡበት ወንበር ስበው እንዴት እንደተቀመጡ፣ እንዴት ሰላም እንዳሉኝ እጅን ጨብጠው ሲመጡ፣ ሰላም ሳይለኝ አንድ ሰው መጥቶ ወንበሩ ላይ ተደናግዶ መጥቶ ዳር ላይ ቀምጦ ኢንተርቪው ሲደረግ እንዲህ ብሎ ቢጠይቀኝ ማይ ፈርስት ኢምፕሬሽን ምንድነው? በቃ ኮንፊደንስ የለውም፣ በስራም ገና ነው፣ ፍርሃት ይዞታል፣ በራስ መተማመን የለውም የሚለው ኮንክሉዥን ሳልወደው አይምሮ ውስጥ ተፈጥሯል። ከዛ ወዲያ የምጠይቀው ጥያቄ
ብዙ ነገሩን በጣም አውርዶት ነው የሚነሳው። ግን ገና ሲገባ ጤና ስትልኝ ብሎ ሁላችንም እጅ ጨብጦ ወንበሩን በአግባቡ ስቦ እንደዚህ ተቀምጦ ለኢንተርቪው ተዘጋጅቶ ማስተሻውን አስቀምጦ እሺ አም ሬዲ ብሪንግ ኢት ኦን የሚለኝ ሰው ካለ አይ ካን ሲ ዘ ኮንፊደንስ። በቃ ብዙ ስለሱ መናገር ሳይገባው የሆነ ግሬድ ወጥቷል ገና በአገባቡ በተቀመጠው የአቀማመጥ ፖዚሽን እና በእጁ እያሳ ያለውኝ እና እነኚህ ነገሮች ብዙ ጊዜ ከሰዎች ጋር ስንቀመጥ ምናያቸው ነው። እና በተለይ ደግሞ ባዲ ላንጉዌጅን በደንብ የሚያውቁ ምክንያቱም አሁን ግሎባላይዝድ ወርልድ ነው ያለ ነው። ከውጭ ተቋማት ጋር በጣም እንሰራለን። እነሱ በጣም በዚህ ነገር ላይ ያሉ እና ብዙ ነገሮቻችንን ያሳብቁብናል። እኛ ልንል የፈለግነው ነገር እኔ ምንም አልፈራ ምናምን ብለን ግን ሰውነታችን የሚናገረው ሌላ ነገር ካለ ሰውነታችን ደግሞ the body speaks louder than your voice ከድምጽ የበለጠ ሰውነታችን የሚያስተላልከው መልእክት በጣም ከባድ ነው። በዲፕሎማሲውም ዓለም በሌላም ቦታ ፕሮቶኮልን በተለይ ደግሞ አሁን ካልቸራል ሴንሲቲቪቲ የፕሮቶኮል ጉዳዮች ላይ ስንመጣ እነኚህ ነገሮች በጣም ጥንቃቄ ሊወሰድባቸው የምንፈልገውን ውጤት ከማግኘትና አለማግኘትን ሊወስኑ የሚችሉ ኢምፓክት ያላቸው ነገሮች እንዲሁ ወደ ጎን ገሸሻ አድርገን ምንተዋቸው ሳይሆኑ በበቂ ሁኔታ ልንዘጋጅባቸው ካለባበስ ፕሮቶኮልና ከመግባት ጀምሮ ነው። እንግዲህ ድርድር እንግዲህ አሁን የህዳሴ ድርድርን ጀምሮ ድርድር ሲባል ከልጆቻችን ጋርም ተደራድረን ነው ከታክሲ ጋር ከምን ጋርም ኤቭሪዴይ የምንሰራው ነው እና ሬንጁ በጣም ሰፊ ነው። በሀገራት በመንግስታት ጋር ሲደረግ ድርድር በጣም አመታትን የሚፈጅ አሁን የህዳሴው አይነት 12 ዓመት በላይ ይፈጃል። ግን እነኚህ ድርድሮች የሚሄዱበት ፕሮቶኮል አላቸው። ኔጎሽሽን የእስራኤልና ፍልስጤም ድርድር አለ። የድርድሩ ፕሮቶኮል የሚዘጋጅበት ቦታ ማን ይወከላል፣ ከድርድሩ በፊት ያሉት ፕሪ ኔጎሽሽን የሚባል ለድርድሩ ቅድመ ዝግጅቶች እንዴት ይደረጋሉ፣ ልኡካን መጥተው ለየብቻ አነጋግረው የማቀራረብ ስራ፣ ከዛ የሚደረሱ ስምምነቶች አሉ ጠረጴዛ ላይ ሰዎቹን ለማምጣትና በአጀንዳ ቀረጻው ጀምሮ የሚሰሩ ቢሃይንድ ዘ ሲን በአደባባይ የማናያቸው ግን የቅድመ ድርድር ዝግጅቶች በጣም አድካሚና በጣም የሚሰሩባቸው አሉ። ከዛ በኋላ እንግዲህ ከድርድር ቦታው መረጣና ሰዓቱን ጊዜውን ድርድሩ ላይ እንኳን የሚገባበት በር አንድ በር አይደረግም። ምክንያቱም አንዱ ቀድሞ ከገባና ሁለተኛው ቀድሞ ከገባ ቀድሞ የገባው እንደ ደካማ ወገን እንደፈለገ እንደጓጓ በጣም ለነገሩ ዴስፕሬት እንደሆነ እንዳይታይ መግቢያውን እንኳን ሁለት በር ማድረግ የተገደዱበታል። ሁለቱም እኩል ወደ ስብሰባው አዳራሽ እንዲገቡ አንዱ ገብቶ እንዳይጠብቅ ሌላውን ማለት ነው። ኢንቴንሽናሊ ሳይኮሎጂካል ኢምፓክት ለማምጣት አለ የሚቀመጡበት ወንበር አንድ አይነትና ተመጣጣኝ እንዲሆን። የአንዱ ወንበር በጣም የገዘፈ ሆኖ ሌላው እዛ ጋር ከሆነ ልንደራደር ካልን እኔ ቢሮ ነው ወይ ድርድሩ መደረግ ያለበት? እሱ ቢሮ ነው። እኔ ቢሮ ከሆነ ምን ማለት ነው? you need me more than I do come to my office ካልኩት የድርድሩ ላይ የሚፈጥረው ተጽዕኖ አለ። እሱ ለድርድር ሲመጣ እኔ ቢሮ መቀመጥበት ወንበርና እሱ ለሱ የሰጠውት ወንበር የሚያሳየው ምንድነው? በንግግራችን መካከል ይላል። ልክ አሁን ፍርድ ቤት ስትሄድ ቀጭንም ዳኛ ብትሆን ሴትም ትንሽም ብትሆን የምትቀመጥበት ወንበር በጣም ትልቅ ነው። በደረጃ ተደርጎ ነው የምትቀመጠው። ፕሮቶኮሉ ለምንድነው? ሰውየውን ሳይሆን ቢሮውን እንድታከብር ያደርጋል። ስለዚህ የምትሰጠው መልስ እንዲቀና ብለህ ነው። እሷ አንተን ስታናገር ግን ቁልቁል እያየች ነው። ስለዚህ ኢቭን የእይታ የሳይት ሌቨሉን ራሱ እንትን አድርገህ ካላስተካከልከው ተጽዕኖ ይመጣል፣ ኢምፖዝ የሚያደርግብናል። እና እነኚህ ፕሮቶኮሎች በድርድር ላይ በዝርዝር ይሄዳሉ። እንግዲህ ከዚህ በላይ ብዙ ማለት ጊዜ ላይ በቃል ይችላል። ቦዲ ላይ ስፔሲፊክ የሆነ ነገር ላይ አለመግባባቶች እንዴት ይፈታሉ የምንለው መጀመሪያ አለመግባባትን እንደ ፖዚቲቭ ነገር እንደው ዝም ብለን መቻቻል በሚለው አይደለም። ግጭትን አለመግባባትን ሳይሆን ያለመግባባት አድናቂ መሆን መቻል አለብን። ምን ማለት ነው? መግደላ ከኔ ጋር የማይግባባኝ ሰው በብዙ የተለየ አስተያየት ያለው እኔ ከምለው ሐሳብ የተለየ ሐሳብ የሚያቀርብ ሰው ከሆነ የኔን እይታ ሙሉ ያደርግልኛል። ስለዚህ የእንደዚህ አይነት ሰዎች በዙሪያዬ መኖር እኔ ሙሉ እይታ እንዲኖረኝ ያደርጋል እንጂ ላይክ ማይንድድ ከሆነ በአንድ ጭንቅላት ማሰብ ይሆናል። በአንድ ጭንቅላት ዙሪያ ያሉ አንዳንድ ሰዎች አንዳንድ ጊዜ እኛ መስሪያ ቤት ምንም ችግር የለብንም እኔ ያልኳቸውን በሙሉ ሁሉም የስ ነው የሚሉት፣ ስምምነት ነው፣ እኛ ጋር ጭቅጭቅ የለም ምናምን የለም ይላሉ። ያ እንደ ጥንካሬ መወሰድ የለበትም፣ እንደ ድክመት ነው መወሰድ ያለበት። ምክንያቱም ማለት ሰዎቹ ከፍርሃትም ይሁን ወይንም ካለመፈለግም ፍላጎት ከማጣትም ይሆናል እንጂ በምንም አይነት መልኩ የተለያዩ ሰዎች በአንድ ጉዳይ ላይ ሁል ጊዜ አንድ አይነት ሐሳብና አቋም ሊኖሩ አይችሉም። this is unnatural
ልንሆንም አንችልም። ፍጥረታችን ምልከታችን የተለያየ ሰዎች ስለሆነ የሀሳብና የምልከታ ልዩነት ይኖራል። ያንን በነፃነት ስናስተናግድ እና ያንን በአግባቡ ማስተናገድና የመጋበዝ እንትኑ በጣም ኢምፖርታንት ነው። ለዚህ ነው ዳይቨርሲቲ እንደ ሪሶርስ ዳይቨርስ መሆን እንደ ሪሶርስ ለሚቆጠር ነው። አሜሪካኖችም ዲቪ ሎተሪ ብለው የዓለም ላይ ያለ ዜጋ ብሎ ወደ ሀገራቸው እንዲመጡ ያሉት እንደ ፖቴንሻል ፎር ኮንፍሊክት በጣም ብዙ ነው። ግን ያንን እንዴት ሜልቲንግ ፖት ሰርተን እንዴት ያንን አንድ ላይ ቀምመን የዓለም መሪ መሆን ያስችለናል፣ እንደ ሀብት እንጠቀም። ኮሪያኖች፣ ኢትዮጵያኖች፣ ቪየትናሚስ፣ አፍሪካንስ በሙሉ ሀገራቸው ሰብስበው ግን ፕሮፐርሊ ማኔጅ ስላደረጉ ኮንፍሊክት የለም። እዚህ ግን አጠገባችን ሶማሊያን ብትወስዱ አንድ ብሔር ነው ያለው፣ አንድ ሶሳይቲ፣ አንድ ክላን። ግን እዛ ውስጥ ያሉትን ግጭቶች የእርስ በርስ ግጭት ስናይ ምንድን ነው ማለት ነው? አንድ ስለሆነ አይደለም። የተለያዩ ሀሳቦች እንኳን መብዛት የግጭት መነሻ መሆን የለበትም። ግን ያንን የሀሳብ ልዩነት እንደ ሪሶርስ፣ እንደ ሀብት፣ እንደ ሙሉ እይታ አይነት ለለውጥ፣ ለኢኖቬሽን፣ ለእድገት ጠቃሚ የሆነ ነገር የመፍጠሪያ ካልቸር የማድረግን ልምድን ግን የማሳደግ እና የአመለካከት ለውጥ ማምጣት አለብን። እንደ ግጭትን እንደ ጠላትነት ወይንም እኔን የሚቃወም ሀሳብ ካቀረብክ የኔን ቦታ ስለፈለግ ወይንም እኔን መጋፋት ጀመርክ የምንለው አስተሳሰብ ሳይሆን እኔ ያላየሁበትን እይታ ይዘመታል እላለሁ። እና አንዳንዴ አብሮኝ ያሉትን ሰዎች የሆነ ጉዳይ ሲኖረኝ መጀመሪያ የራሴን ኦፒኒየን ከመስጠቴ በፊት የበታች ስታፎችን እስቲ በዚህ ጉዳይ ላይ አስተያየት ስጡበት እላለሁ። የእነሱን ለመስማት መጀመሪያ አድምጬ ነው ይሄን የምናገረው እንጂ የኔን አቋም እንዲያውቁ አላደርግም። ተጽዕኖ ላለ መፍጠር ከኔ ጋር ዝም ብለው በጭፍን እንዳይስማሙ የኔን አልናገርም። ከዛም በኋላ ደግሞ በጣም የሚቃወመኝም ሰው ካለ ሁልጊዜ ከኔ የተለየ በጣም የተሻለ ሀሳብ ታመጣለህና እስቲ እባክህ እዚህ ላይም እርግጠኛ ነኝ አንድ የሆነ የተለየ እንትን ታመጣለህ ብዬ ጠብቃለሁና የኔ ሀሳብ እንዲህ ነው፣ ያንተን የተለየ ሀሳብ እስቲ ንገረኝ፣ ዛሬ አውጣና ንገረኝ ብዬ የኔን የተቃራኒ ሀሳብ እንዲነግረኝ እንዲያሳስበኝ፣ እስቲ ያንተ እይታ ሁሌም የሚገርም ለየት ያለ እይታ አለ፣ እኔ ማስበው እንደዚህ ነው እና አፕሪሼት አድርጌለት ያንን እንዲነግረኝ ያደርጋል። ያን በመናገሬ ያንን በማድመጤ እኔ ያላየሁትን ጎን ብዙ ጊዜ አሁን ወደ ሚቲንግ ስመጣ ይዤ የመጣሁት ሀሳብ አለ በእኔ አመለካከት፣ ግን ከሰማ በኋላ ሀሳቤን ቀይራል። ምክንያቱም የተሻለ ሚዛን የሚደፋ ሀሳብ እዛ አገኛለሁ። ይገርማቸዋል። እኔ ያሰብኩት እንዲነበረ ግን እንትና አቤ ያልከው ነገር በጣም ለእኔ የተሻለ አማራጭ ይዘመታልና አይ ሪሊ አፕሪሼት ያንተን ሀሳብ ተቀብዬው በዚህ ላይ መስማማለሁ። ሌሎቻችሁም እንስማማ ከሆነ በዚህ ላይ እንቀጥል ብንል ስምምነት ላይ እንደርሳለን እና ሁሉም ደግሞ በነፃነት ሀሳቡን እንዲያቀርብ የማበረታታት ልዩነት አለ። ስለዚህ በዓለም ላይ ጠንካራ መንግስታት የሚባሉት ተቃዋሚ ፓርቲ ጠንካራ የሆነበት ሀሳቦች በጣም ከተለያየ አንግል ታይተው የሚብላሉበት መንግስታት በጣም ጠንካራ ነው ይባላል። ግን አንድ ብቻ አመለካከት፣ አንድ ሀሳብ የአንድ መሪ ላይ ብቻ ዲፔንድ ያደረገ መንግስት ብዙ ጊዜ እንደ ደካማ መንግስት ነው የሚቆጠረው እና ኮንፍሊክት ላይ ያለን እንትን እሱ ነው። ግጭት አፈታትን አስመልክቶ ስላነሳሁ ነው። እኔ ብዙ ጊዜ አለመግባባትን የሚፈታበት መንገድ፣ አለመግባባት ሲፈጠር የመጀመሪያው የአፈታት መንገዱ ላይ ያለ ክፍተት መደማመጥ፣ ኮሚኒኬሽን ጋፕ ይፈጠራል። አለመስማማት ሲመጣ ባያዝድ የመሆን የማክረፍ እና ኮሚኒኬሽን ነው ብሬክ የሚያደርገው እና ኮሚኒኬሽኑን በትክክል ሜንቴን ለማድረግ አሁን ባልና ሚስት መካከል አለመግባባት ሲፈጠር ዶክተር ስቲቨን ኮቬ ያው ታውቁታላችሁ በሰቨን ሃቢትስን የጻፈ ብዙ መጽሐፍትን የጻፈ ሰው ነው እና እሱ የሚያነሳው ግጭትን የሚፈታበት መንገድ ባልና ሚስትን አስቀምጦ ባል ሚስት መጀመሪያ የሚሰማትን ቅሬታዋን ምናምን በአግባቡ እንድትናገር ለሁለቱ ማስታወሻ ደብተርና እስክሪፕቶ ሰጥቶ ሚስት ስትናገር ተናግራ እስክትጨርስ ባል ጣልቃ ይገባ። እሷ ሙሉ ተናግራ ስትጨርስ ባል ማስታወሻ እንዲይዝ ይደረጋል። እሷ ተናግራ ከጨረሰች በኋላ ባልየው እሷ የተናገረችውን መልስ ከመስጠቱ በፊት የተናገረችውን እያንዳንዱን ነጥብ እንዲህ ብለሻል፣ በዚህ ነገር አዝነሻል፣ ይሄ ነገር አስቀይሞሻል፣ በዚህ ነገር በማድረጌ በዚህ ነገርም ተከፍተሻል፣ በዚህ ብሎ እንዲደግመው ይደረጋል ሙሉ ለሙሉ። ከዛ ትጠይቃለች፣ በትክክል ደግሞታል ወይ ትባላለች። አይ አልደገመውም፣ ይሄን ዘሎታል፣ ይሄንን ብዬ ነበር ረስተዋል ሲባል እንደገና ማስታወሻ ይዝና አሁንም ድገም ይባላል። ሙሉ ለሙሉ እንደደገመው እሷ እርግጠኛ ስትሆን እሺ አሁን ደግሞ ያንተን ቀጥል ይባላል። እሱ የራሱን ደግሞ አቤቱታ ያለበትን ሲያቀርብ እሷ ማስታወሻውን ይዛ ሙሉ ለሙሉ ከጨረሰ በኋላ እሷ እንድትደግም ይደረጋል ከማስታወሻ።
በትክክል ደግመዋለች ወይስ ትክክል አልተረዳችሁ ሲባል አይ አሁን በጣም በትክክል ጨርሰዋለች ካለ በኋላ ብዙ ጊዜ ስቲቨን ኮቬ ምን ይላል? እዚህ ደረጃ ላይ ስንደርስ 80-90% ኦፍ ፕሮብሌም ሪዞልቭ ይደረጋል ይላል። ምክንያቱም ግጭት ውስጥ ያሉበት ጊዜ መደማመጥ ነው የሚጠፋው። የመጀመሪያ ብሬክ የሚያደርገው መደማመጥ፣ ሳይደማመጡ ነው የሚመለሱት። ሁለቱም አንድ ላይ ነው የሚናገሩት። የማድመጥም ፍላጎት የለም በሁለቱም ሳይት። የመደማመጥ ፍላጎቱ ነው ብሬክ የሚያደርገው። ስለዚህ መደማመጥ ስለሌለ በቃ ሳትሩ እንጂ ጨርሽ እንጂ በቃ ነገር ቢበዛ በአህያ አይጫንም ለምን ታሳዝሚያለሽ ምናምን ነው የሚለው። ይሄ ሁሉ ምን ያስፈልጋል? ደጋገምሽው እና ሁሉም የመናገር እንጂ የመደመጥን ፍላጎት እንጂ የማድመጥ ፍላጎት አይኖራቸው። የመደመጥን የማሸነፍን ብዙ ጊዜ ግጭት ላይ የሚመጣው ትኩረቱ ግጭቱን ከመፍታት ይልቅ አሸናፊ ሆኖ የመውጣት ላይ ነው ብዙ ሰዎች የሚጥሩት። ትኩረቱ ግን ሊሆን የሚችለው how do we resolve the conflict ነው። ግጭቱን እንዴት እንፍታው የሚለው ይህን ልዩነት እንዴት ሶልቭ እናድርገው ነው እንጂ እከሌ አሸንፏል እከሌ ተሸንፏል የሚል የፉክክር ቦታ አይደለም የግጭት አፈታት ፕሮሲጀር መሆን ያለበት። እና ሲደማመጡ ሰዎች ያረዱበት ነው። እና ስለ ጮኸን የምንደመጥ ይመስለናል። ብዙ ጊዜ የተሳሳተ አመለካከት የሚኖረው ረጅምም ስለተናገረን ተጽዕኖ የምንፈጥር ይመስለናል። ስለ ጮህንም አይደለም የምንደመጠው። አክቹዋሊ መደመጥን የሚፈልግ ሰው ትልቁ መጠቀም ያለበት ዘዴ ማድመጥ ነው። ጨረስክ ብዬ በደንብ እስክትናገር ከጨረስኩ መደመጥን ለማግኘት ለእኔ እንድታዳምጠኝ ሬዲ ነኝ። ስለዚህ ለመደመጥ ማዳመጥ ነው እንጂ መጮህም አይደለም፣ ረዥም ሰዓት መናገርም አይደለም። ትልቁ ነገር ግን እስቲ የምትለኝ ንገረኝና ልስማ ብዬ በደንብ አድምጬ በደንብ ተረድቼ እንደሆነ እስቲ አድምጬሃለሁ፣ ይሄ ነው ትክክል ካልክ ኦኬ፣ ከጨረስክ እኔ ልቀጥል ብዬ አስፈቅጄ አሁን ታደምጠኛል። ምክንያቱም በደንብ አክብሬ አዳምጬሃለሁ። ያኔ ግጭቴን መፍታት የኔም የመደመጥ ብቃት ይጨምራል። ለምን? አድምጬ ስለሆነ አስተውየ ስለሆነ I have trained you to listen to me። ከዛ አሁን አታቋርጠኝም፣ አላቋርጥህም። ያልገባኝን ነገር እየጠየቁ እስከ መጨረሻው አድምጬሃለሁ። ግን ሰዎች ከዛ ይልቅ አብሮ መጫወቻውን ነው የሚጠቀሙትና ፕሮቶኮሉ ኢምፖርታንት ነው። እዛ ጋር የግጭት አፈታት ወይንም አለመግባባቶች መፈታበት መንገድ እነኚህን ፕሮቶኮል ካልተጠቀምን ባልና ሚስትን አስታርቃለሁ ብለው የሄዱ ሰዎች ሽማግሌዎቹም ይገቡበታል ጭቅጭቅ ውስጥ። እንደውም እንትን ውስጥ ነገሩን አስተያየት እየሰጡ ገብተው ሌላኛውም ሳይድ ይመጣል። ምን ይላል? አሁን የባልና ሚስት ጉዳይ መሆኑ ቀርቶ ማህበረሰባዊ የእንትና ቲፎዞ ነው ምናምን እየተባባለ ግጭቱን ከማጥፋት ይልቅ እየሰፋ ሌሎች ሰዎችም ራሳቸውን እየጋበዙ ሳይጋበዙ ሳትጠራቸው ሊያስታርቁ የመጡ ሰዎች አንተ ዳኛ ሆናሉ። ሁሉም አቅሙ የዳኝነት ፍርድ ይሰጣል። ዳኞቹ ደግሞ መግባባት የለም። በዳኞቹ መካከልም አንደኛ ዳኝነት አልነበረም ስራቸው። ሰዎች ግጭቶቻቸውን ሊፈቱበት የሚችሉት በራሳቸው መንገድ ሊፈቱ የሚል የማመቻቸት ፋሲሊቴት የማድረግ እንጂ ጁሪዲሻል ፓወር አልተሰጣቸውም አስታራቂዎች ሲባል። ያው ይሄንን ስላችሁ እንግዲህ ልክ አሁን ኢትዮጵያም እና ግብፅም ስንጣላ ዋይት ሃውስ ሄደን አሜሪካን ከተሰጣት ስልጣን በላይ ላነጋግራችሁ ብላ ግን ጁዲሻል እንትኑ ስትገባ ነው መስመሩን ያደራዳሪ መስመሩን አለፈ፣ ፕሮቶኮሉን አለፈ። የድርድር ስነስርዓቱ የተቀበልነው ፕሪ ኔጎሽዬሽን ላይ የነበረው ጉዳዩን በሁለታችንም በትት አሜሪካ ልታዳምጥና እኛ እንድንደራደር ነው እንጂ በጉዳዩ ላይ ጣልቃ መግባት ስልጣን ግን አልተሰጣትም ነበርና ኢትዮጵያ ከዛ ራሷን ያገለለችው ለምንድን ነው? ለማደራደር የተጠራ ሰው ዳኝነት ከገባ መስመሩን አልፏልና እነኚህ ፕሮቶኮሎች በጣም ወሳኝነት አላቸው የግጭት አፈታት ላይ እና የፕሮቶኮልን ኢምፖርታንት አሴት ለማድረግ ነው። አካሄድ ላይ የሚመጡ ስህተቶች ነገሩን መፍትሄ ከመስጠትና የተጠኑ መፍትሄ መንገዶች ስላሉ የፕሮቶኮል ስርዓቱ ኤቲኬቱ ድምፅን የመቀነስ ኮርዲያል የሚሆን ቮካብሌሪ የምንጠቀምባቸው ቃላቶች በአክብሮት የመነጋገር እነኛን መጀመሪያ ማስከበር ወደ መፍትሄ እንድንመጣ በጣም የሂደቱ አካሄድ በጣም ወሳኝነት አላቸው። ሚዛናዊነት እና ብዙ ጊዜ ትኩረት አይሰጣቸውም። ቀላል ነገር ይመስለናል ማስታረቅ ማግባባት የምንለው ነገር ግን በጣም ከማስታረቅ ይልቅ ኤክስፖርት ሊያደርግም ሊመጣ እንደሚችል ሰዎች አያስተውሉትም። በፕሮቶኮል ጉዳይ ማለት ነው። ስርዓቱም ስላልጠበቀ አያያዙና ስርዓቱ ማስቀመጥ ኢምፖርታንት ነው ለማለት ነው። ይህን ያህል ካነሳሁ እንግዲህ እዛ ላይ ኢሞሽናል ኢንቴሊጀንስን ምናልባት እዚች ላይ ስላነሳት ጨምሮ ምንድን ነው ስሜትና እንግዲህ አሁን ምንድን ነው ኢሞሽናል ሃይጃኪንግ የሚባል አለ። ሰው ውሳኔ የሚሰጠው በስሜትም በእውቀትም ነው። በእውቀትም በስሜትም ነው እና በስሜት ብቻ ከወሰንን
ኢሞሽናሊ ሃይጃክ ሆነናል። በእውቀትም ብቻ መወሰን ትክክል አይደለም። ስሜትንና በልብና በአይምሮ ሆነን መወሰን ማለት ነው። ምክንያቱም ለምሳሌ አንድ ስራ ያጠፋ ሰው ምናምንን በመመሪያው መሰረት አንቀጽ ጠቅሰን በዚህ ምክንያት እዚህ ተሰናብቷል የምትል በእውቀት በመመሪያ መሰረት ኢንተርፕሬት አድርገን ጽፈን ለጥፈን ሰውየው ማሰናበት እንችላለን። ግን በልባችን መጣና ይሄ ሰውዬ ከዚህ ቢያጠፋ ስራ አጥ ቢሆን ልጆቹን ከትምህርት ቤት ያስወጣል፣ ባለቤቱ እንደዚህ ትቸገራለች፣ ስለዚህ በዚህ ቅጣት መመሪያው እንዲህ ቢያዝም በእውቀት ህጉ እንዲህ ስልጣን ቢሰጠኝም ማድረግ ብችልም በተሰጠኝ ኃላፊነት ማድረግ ብችልም ግን ይህንን ውሳኔ ከመወሰን ይልቅ ግን እስቲ ምናልባት ማስጠንቀቂያ ላድርግና መማር የሚችልበት ሌላ አማራጭ ስለሚኖር እስቲ በፍቅር ይህንን ነገር መተን ካውንስል እናድርገው፣ እድል እንስጠው፣ ፕሩቭ ያድርግና ሰውየው ሊመለስ ይችላል ብለን በጣም ውጤታማ የሆነ የምንፈልገውን ኢምፓክት የሚያመጣ እሱ ባጠፋው ጥፋት ባለቤቱ ልጆቹ ምናምን ድረስ የሚደርስ ኮንሲኩንስ የሚያይ በሚዛን የሚያይ አይነት ውሳኔ። ለዚህ ነው ኢሞሽናል ኢንቴሊጀንስ ማለት በስሜት ብቻ መወሰን አይደለም። በስሜት ብቻ ሳይሆን it is a relationship between emotion and thought እና ኢሞሽን ወይንም heart and head come together። ኢሞሽናል ኢንቴሊጀንት የምንላቸው ሰዎች ነገርን በልብም በአይምሮ ሁለቱንም አገናኝተው ነው ውሳኔ የሚሰጡትና ይሄ በጣም ኢምፖርታንት ነው። በፕሮቶኮልም ከመጣን ቢሮ ውስጥ መተን አንድ ሰው ቢሮአችን ላይ መጥቶ ተናዶ መጥቶ ጠረጴዛ ወይንም ፋይል ወርውሮብን ወይም ጠረጴዛ እንዳይደብድብ ማድረግ አቅሙ ላይ ኖረን ይችላል። ግን ይህን ያደረግንበት ጊዜ እኛ የምንሰጠው ምላሽ ነው የእኛን ማንነት መገለጫ። ይሄንን ነገር ሰውየው መጥቶ ሲደበድብ እኛም አብረን ቆመን ጠረጴዛ ምንደበድብ ከሆነ በሱ ልክ ወርድናል ማለት ነው። ግን እኛ ቦታችንን ባለንበት ተቀምጠን ተረጋግተን ከሰውየው ይልቅ ኢሹ ላይ not the person ግን ያነሳው ኢሹ ላይ ብቻ ትኩረት አድርገን ከስሜት በጸዳ መልኩ በስተትም የሰውየውን ቁጣ አይተን የማይሆን ውሳኔ ትክክል ከሆነም ሰውየው ግን መብቱም ከሆነ መከፋቱን ብቻ ተረድተንለት የገለጸበትን የጠየቀበትን መንገድ ከማየት ይልቅ ግን የጉዳዩ ሚዛን ኢምፖርታንስ ላይ በተመለከተ ውሳኔ እንድንሰጥ ይጠበቃል። ምክንያቱም በኋላ ሰውየው የጠየቀበት ጥያቄ ወይም አጠያየቁ አይደለም ሚዛን የሰጠው ለምን ከለከልከው ለምን አባረርከው ሲባል መጥቶ ጠረጴዛን ስለደበደበ ነው አይደለም የምንለው። በህጉ ምንትን የምንልበት አካሄድ ሚዛናዊ የሆነና በከኛ የሚጠበቀው ከስሜት በጸዳ በኩል ውሳኔዎችን እንድንወስን ነው አመዛዝነንና ፈረንጆቹ ምን ይላሉ? ዶንት ሪአክት you have to respond እንጂ ሪአክት አታድርግን። ሪአክት ካደረግን በስሜት ወስነናል። በቃ ይሄዳለው ካለ ሂጃ ጥርግበል የምንለው አባባል አለ። ጥርግበል ማለት ይሄ ሪአክሽን ነው፣ በሰውየው አባባል የሰጠነው ሪአክሽን ነው። ሪስፖንድ ማለት ግን ይሄዳለው ካልክ መሄድ ትችላለህ፣ እሱ መብት ነው በህጉ። ግን በእኔ አመለካከት ግን ይህንን ነገር ሪኮንሲደር አድርገው አጥንተው አረፍ ብለህ ተረጋግተህ ነገ አሁን ከስሜት በጣም ትንስላልክ ነው እስቲ ነገ ናና አድረ እንነጋገርበት በጉዳዩና ከዛ ወዲያ የምንወስነው ውሳኔ ይሆናል። አሁን ግን ለጊዜው እረፍት ውጣና ቤት ይሄድ እረፍ፣ ነገ ጠዋት ስትመጣ እንላለን። አሁን ከኢሞሽናል ስቴት ሰውየው መጥቶ ሞር ራሽናል ሆኖ ቶቶ ሲመጣ በዛን ጊዜ የመነጋገሩ በዛ ሰዓት አብሮ በተጋጋለ ውስጥ አብሮ ገብቶ ከመጨቃጨቅ ይልቅ በዛን ጊዜ የሚመረጠው ምንድነው? የሰውየው ከኢሞሽናል ስቴት ወጥቶ እንዲመጣ ካጠገቡ ዞር አድርጎ ተረጋግቶ እንዲመጣ ነውና ብዙ ጊዜ እኔም ስራዬ ላይ ይጠቀማሉ። መጥተው መስፍን አሰናብተኝ መሄድ ፈልጋለሁ ተጣልተው መጥተው ምናምን ይሉታል። እሺ ቆይኛ እንዴ ስራ ስላለብኝ አረፍ በልና እንነጋገራለን። ቁጭ በል በጣም ተናጥቶ በቃ አሁን መኪና አዘጋጅ ምናምን ብሎ ብዙ በቁጣ ቃል ይናገራሉ። ከዛ ሻይ ቡና እየጠጣ ምናምን እያልኩኝ ስራዬን እየሰራው ትንሽ ደቂቃ ከሰጠሁት በኋላ ሰውየው ተነስቶ ስራውን ይቀጥላል። እኔንም ሳያናገረኝ ቁጣዊ ወንድነት ራሱ ሰው ሊያደርገው ይችላል። በዛ በመጣው ልክ ግን እኔም ከፈለግ መሄድ ይችላል፣ መብት ነው፣ አሰናብታለሁ፣ ወረቀቱን ፈርሜ ጨርሱለት ማለት ይችላል ነበርና እነኚህ እንግዲህ የፕሮቶኮልም የኤቲኬትም ምናምን ቦታው ከሚጠይቀው ሲቪሊቲ ጋር ማቹር የሆነ ሰው ስንል ብዙ ጊዜ ይሄንን ነው የሚያሳየው። የሰውየውን ማንነት መመዘኛው ነገሮች እኛ ጋር በሚመጡብን ጉዳዮች ሳይሆን ለነገሮች በሰጠነው መልስ ልክ ነው። አንድ የፓርላማ አባል ጠቅላይ ሚኒስትሩን ተነስቶ እንደፈለገ ሊናገር ይችላል። የፓርላማ ፕሮቶኮልም ቢኖር ማለት ክብርነቶም እያለ እኔ እርሶም በሆን ለቅቄ ሄድ ነበር ማልቀቅ ያስገባ ነበር ምናምን ብሎ ስሜትን በሚነካ መልኩ ሊናገር ይችላል። እና
አሁን ሰው ሁሉ የሚጠብቀው ላይቭ የሚተላለፍ ከሆነ የፕራይም ሚኒስትራችን መልስ ምን ይባላል የሚለውን ነው። እና የእኛ ፕራይም ሚኒስተር ለዛ ጥያቄ የሰጡት ምላሽ የቦታውን ደረጃ ይመጠናል አይመጠንም ነው። እና እኔ ብለቅልህ ቦታውን ልትወስድ ፈልገህ ነው ምናምን የሚል መልስ ከሰጠ it just becomes አይመጥንም ቦታውን። ግን ያው ይህን ያልክበትን ምክንያት እረዳለሁ። ፔኑ የከፋ ነገር ሊኖር ይችላል። ምናልባት አንተ ያየህበት መልክ ከኛ የተለየ ሊሆን ይችላል። እኔ ግን ጉዳዩን የማየው በዚህ መልክ ነው። ስሜታው የሚያደረገህ ምን እንደሆነም መረዳት ችያለሁ። በጣም በጉዳዩ ላይ በጣም ልብህ እንደተነካ ምናምን ይሰማኛል፣ ተረድቻለሁ። ግን እንድትረዳ የምፈልገው ደግሞ እኔ እንደዚህ ነው ብሎ የሚል መልስ እንጠብቃለን። ያኔ ጠቅላይ ሚኒስትራችን የተረጋጉ ኮምፖስት የሆነ ኢሞሽናሊ ማቹር የሆነ ሰው ነው አገራችን እየመራ ያለው። ስለዚህ አይ ፊል ሴኪዩር ነገሮችን በሚዛን የሚመልስ ነው። ለዚህ ነው አሁን አሜሪካን ሀገር ፕሬዚዳንት ለመሆን ኮንስቲቱሽናሊ ሚኒመም 40 ዓመት በላይ መሆን አለበት የሚል ህግ አስቀምጧል በህገ መንግስቱ። ምንድነው የምንለው? ማቹሪቲው ነገሮችን በሚዛን የማየት በህይወት የተማረበት ብስለት ካለ ነው። አሁን የኮሪያውን የሰሜን ኮሪያውን ፕሬዚዳንት ሮኬት ቦይ ይሉታል። ታውቃለህ? ሮኬት ቦይ የሚል ስም ወጥቶለታል። ይዜ ቦይ ኤንድ ሴ ሮኬት። ምክንያቱም የሆነ ነገር አሜሪካ ምናምን ካለች በቃ አንዱን ላክ ይላል። በቃ ሚሳይል መላክ ነው፣ ወደ ሲንጋፖር ወደ ምናምን ይልካል። ምን ማለት ነው ይሄ? አሁን አገርን የሚመራ ሰው እንደዚህ አይነት በስሜት እየተነሳ ሚሳይል ወደ ቀኝ ተኩስ ወደ ግራ ተኩስ የሚል ከሆነ ኒውክሌር ኃይል ሲያገኝ ለዓለም ምን ያህል ስጋት እንደሚሆን እንቅልፍ ተኝተን ለማደር አንችልም። ምክንያቱም ኢሞሽናሊ ስቴብል ያልሆነ ሰው፣ ማቹር ያልሆነ ሰው ነገሮችን ተረጋግቶ በሚዛን አይቶ አስፍቶ አንምቶ ሪስፖንድ ከማድረግ ይልቅ እንደዛ እንዲያደርግ ያለው። ለዚህ ነው አሁን የኒውክሌር ሚሳይሉን አሜሪካኖች እንኳን ቢያደርጉት ፕሮቶኮሉ ተቀምጦለታል። አንድ ኒውክሌር ሚሳይል ለመተከል አንድ ሰው በስሜት አድርጎ እንዳይልከው የሰዎችን ደህንነት ለመቅጣት የፕሮቶኮል መጥቶለታል። መጀመሪያ መሄድ ያለባቸው ስቴፕስ አሉ። ያ ስቴፕስ ለምንድን ነው የተደረገው ብትል ከስሜት በጸዳ ኃላፊነትን በተመለከተ መልኩ በአግባቡ መጠቀም እንዲችሉ መችል የሚችሉ ሰዎች። ለዚህ ነው አሁን ኒውክሌርም በዓለም ላይ እንዳይስፋፋ የኒውክሌር መሳሪያ የሚደረገው ምንድን ነው? ሁሉም ፕሮቶኮሉን በአግባቡ ሊጠቀም ካልቻለ ሪስኩ አደጋ አለ እና የፕሮቶኮል ጉዳይ እሱ ሊወነጨፍ የሚችልበት እንትን መብት በአሜሪካን ፕሬዚዳንቱ ኤክስክሉዚቭ መብት ብቻ የተቀመጠ አይደለም። ኮሪያ ምናልባት እንደዛ ሊሆን ይችላል። ያ ደግሞ ከሆነ በዛ ልጅ እድሜ በዛ እንትን እንደዛ ማስወንጨፍ የሚችልበት ህጉ የሚፈቅድለት ከሆነ ዓለማችን አደጋ ላይ ትወጣለች። እና እንግዲህ ነካ ለማድረግ ሞክሬያለሁ። ምናልባት የቀረ ነገር ካለ በእናንተ በኩል ተነሱት። እዚች ጋር መስፍኔ ካነሳው ጋር ሳይመን ሲኒክ የሚለው የሚናገራት ነገር አለች። ሁሌ ሰው ኦነስት መሆን አለበት ይላል። ግን ሆነስቲ shouldn't be at the moment ይላልና አንዳንድ ጊዜ ለሰዎች የምንሰጠው ግብረ መልስ መናገር እንዳለብን እናውቃለን፣ ትክክል እንዳልሆነ እናውቃለን። ግን ያኛው ሰው ያለበት የስሜት ሁኔታና እኔ የምናገረው ነገር ዘላቂ የሆነ ጉዳት የሚያመጣ ከሆነ ምናልባት አሁን ላይሆን ይችላል ያንን ግብረ መልስ መስጠት ያለብኝ። በቃ ስላየው እንደውም እዛ ላይ የሚሰጠው አንደኛው ምሳሌ ምንድነው? ቲያትር ወዳጄ ሰርታ አለ ጠራችኝ፣ ጋበዘችኝ ያንን ቲያትር እንዳይ። እዛ በህይወቴ እንደዛ የሚያስቀየም ቲያትር አላየሁም ማለት ግን ለመጀመሪያ ጊዜ ነው እሷ ቲያትር ስትሰራ ያየኋት። ከዛ ልክ እንዳለቀ መጣች። በጣም ደስታ ውስጥ ነች ያለችውና እንዴት ነበር ምናምን እንግዲህ በጣም ደስ ብሎኛል መድረክ ላይ ስላየሁሽ፣ የምትፈልጊውን ነገር ስላደረግሽ በጣም ደስ ብሎኛል፣ እናወራለን ምናምን ብሏት ሄደ። አሁን ይሄ ሁለቱም የተናገረው ትክክል ነው። ደስ ብሎታል የምትፈልገውን ነገር። ግን ቲያትሩ ምን ያህል እንዳስቀየመው እንደከፋው ቢናገር እዛ ጋር ካለው የሷ የስሜት መጠን ጋር አብሮ አይሄድም። ስለዚህ ሊጎዳት። ስለዚህ በሁለተኛው ቀን ደወልኩላት አለ። ባለፈው ያልነገርኩሽ አንድ ሁለት ሐሳቦች ነበር፣ እሱ ልነግርሽ ነበር አለ። በደንብ ነገርኳት። የዛን ሰዓት በደንብ እሷም ነፃ ሆና መስማት ይቻለች። እና ቅድም እንዳልከው አንዳንድ ጊዜ ንግግሩ ብቻ ሳይሆን ንግግሩን የምንናገርበት መንገድ፣ ንግግሩ የሚካሄድበት ወቅት፣ እነኚህን ቦታዎች መምረጥ ያስፈልጋል። እኛ ተቀምጠን ያኛው ሰው ቆሞ ከሆነ ለምሳሌ ተናዶ የመጣ ሰው እንዴት ነው የምናስተናግደው? እንዴት ቁጭ በል ሳንለው ከሆነ የሚቀጥለው በዛ በቁሙ ነው ሐሳቡን የሚለቅብንና
እነኚህ ትንንሽ የምንላቸው ነገሮች ግንዛቤ ውስጥ መግባት አለባቸው። እንደው ሳታነሳው እንዳታልፍ የምፈልገው ነገር በተለይ ዳንኤል ጎልማን ስለ ኢሞሽናል ኢንቴሊጀንስ ያወራ በ4 ማዕቀፍ ያስቀምጣቸዋል። በ2 ምዕራፍ የሆነና በ4 ማዕቀፎች። አንደኛው ከራሳችን ጋር ያለን ነገር፣ ሁለተኛው ከሰዎች ጋር ያለን። የመጀመሪያው ራስን መረዳት፣ ራስን ማወቅ፣ ከዛ ደግሞ ራስን ማስተዳደር መቻል፣ ማኔጅ ማድረግ መቻል። ሁለተኛው ደግሞ ሰዎችን መረዳት፣ ሰዎችን ከተረዳን በኋላ ደግሞ ከሰዎች ጋር ያለንን ግንኙነት ምን መራበት መንገድ ምን ይመስላል ይላልና እነኚህን እንደው ከአንድ የሥራ ሁኔታ ጋር ሰረልልና ብታስረዳን። እድገት ነው። ፐርሰናል ኮምፒተንስ እና ሶሻል ኮምፒተንስ ይለዋል። 2 ዳይሜንሽን አለው። ፐርሰናል ኮምፒተንስ የሚለው በኢሞሽናል ኢንቴሊጀንስ ላይ መጀመሪያ ሰልፍ አዌርነስ ነው። ምን ማለት ነው? የሚሰማንን ስሜት በትክክል ማወቅና መረዳት፣ ማዳመጥ፣ ስሜትን ማዳመጥ። ብዙዎቻችን አናዳምጥ። ለምሳሌ ደብሮኛል፣ ዛሬ ስገባ የመስራት ፍላጎቴ የለም፣ ግን ያንን መረዳት ለምን እንደሆነ ምክንያቱም በደንብ ማወቅ መጀመሪያ ይጀምራል። ያ የሆነበት ምክንያት ምናልባት መንገድ ላይ ስመጣ ቲክቶክ ላይ ወይም ዩቲዩብ ላይ ያየሁት ዜናም ጆሮ የሚሰማት ሊሆን ይችላል። ቀኔን ይታዞርኔ ከልማይፎ። ስለዚህ ቶሎ አውቀን ያንን በምን አይነት መልኩ ነው ከአይምሮዬ ላጠፋና ዛሬ መስራት ያለብኝ ነገር መስራት እንድችል ማድረግ የሚችለው ሞቲቬሽን መመለስ የሚችለው የምትለው ጋር ወደ ማናጅመንቱ እንመጣለን። አሁን ኮዙን ስላወቅን ሰልፍ አዌር የሆኑ ሰዎች የመጀመሪያ ሰዎች ምንድነው ያ ስሜት ለምን እንደሚሰማቸው ስሜታቸው ነው በትክክል መግለጽ ይችላል። አሁን ለምሳሌ ዛሬ እንደዚሁ ደብሮኛል ከማለትም ባለፈ የስራ ፍላጎቴ ቀንሷል፣ ከሰው ጋር ጥሩ ስሜት ሊያጋጨኝ የሚችል ስሜት ውስጥ ነው ያለሁት፣ መከፋት ይሰማብኛል ተነስቼ ብለው በትክክል ራሳቸውን ይገልጻሉ። ስሜት ኦልሬዲ አንፓክ አድርገውት ማለት ነው ስፔሲፊካሊ። ያንን ደግሞ ሩት ኮዙ ምን እንደሆነ ካወቁ የሚቀጥለው ላይ አቮይድ ለማድረግ ይህንን የሆንኩበት ምክንያት ጠዋት ምን ስላደረግኩ ነው ወደኋላ ተመልሰው ያሉ ያንን ማወቁም ይጠቅማል። ያ ስሜት እንዳይመጣ እንዳይደገም የስሜቱን መነሻ ማናጅ ማድረግ ይፈልጋል። እሱን የቻለ ሰው ነው ራሱን ሰልፍ ማናጅ ማድረግ ስሜቱን መግዛትና የሆነ ነው የሌላውን ስሜት ሁለተኛው ዳይሜንሽን ላይ ሲገባ የሌላዎችን ስሜት መረዳት ወይንም ኤምፓቲ የምንለው ማለት ነው። ሰውን ስሜት የሚናገረውን ቃል ብቻ ሳይሆን የሚነገርበትን ስሜትና ፔኑን ጭምር መረዳት ማለት ነው። ኤምፓቲክ ይሆናሉ። ከዛ በኋላ ደግሞ ካውንስለር ይሆናሉ። ጥሩ ካውንስለር ለመሆን ወይንም አማካሪ ምክር ሰጪም ለመሆን አስ ሊደር ያንን የሶሻል ኮምፒተንስ ይጠይቃል። በአግባቡ የሰውን የስሜቱን የፔኑን ጥልቀት። ስለዚህ ሰው ሲነግረን ሶሻል ኮምፒተንስ የሆኑ ሰዎች ምትለኝ ነገር በደንብ ተረድቻለሁ፣ አንተ ባልከኝ ቦታ ራሳችንን በሱ ጫማ አድርገን በዚህ ችግር ውስጥ እኔም አልፌበታለሁ፣ እኔ የሚገርምህ እንዲህ ነገር አጋጥሞኝ ነበር። አይ ኖ ዘ ፔን፣ አሁን የሚሰማን ፔን እኔም አውቀዋለሁ፣ ፔኑን አውቀዋለሁ፣ ቻሌንጁ ፍራስትሬሽን ሊያመጣ እንደሚችል ግን እኔ ደግሞ በዚህ መልክ ተወጥቼዋለሁ። ይህን ሳልፍበት እንደዚህ ነው፣ እኔ ሪኮመንድ ማድረግልህ በዚህ ነው። ስለዚህ ያ ሰው አንደኛ በዚህ ጉዳይ ላይ የሚያልፍ ብቸኛ ሰው እንዳልሆነ፣ ሌሎችም ለካ ኖርማሊ በዚህ ችግር ውስጥ እንደሚያልፉ እሱ ብቻ ቪክቲም እንዳልሆነም እንዲረዳ ያደርገዋል። ሁለተኛ ደግሞ መውጫ መንገዱንም ያለበትን ችግር ብቻ ሳይሆን ለካ መውጫ መንገድ እንዳለውም የማሳየት ስራ እንሰራለን እና ዳንኤል ጎልማን እንደዚህ ነው በ4 ይከፍላቸዋል። ሰልፍ አዌርነስ፣ ሰልፍ ማናጅመንት፣ ሶሻል አዌርነስ እና ሶሻል ማናጅመንት። ሰው ሰልፍ አዌርነስ በራሱ ከሌለው ሂዝ ኖት ቤተር ፓይሎት፣ የስሜቱ ተገዢ ይሆናል። ስሜት እንደፈለገ የሚነዳ ይሆናል። ምን ማለት ነው? ሰውየው ጠዋት ቢሮ ገብቶ ዛሬ በጣም ተበሳጭቷል በሆነ ኬዝ ሙሉ ቀን ከዛ ወዲያ የሚመጣውን ሰው በሙሉ ስፒል ኦቨር ኢፌክት ይሉታል። በቃ ምንም ኢንዲስክሪሚኔትሊ የተናደደበትን ምክንያት አውጥቶ መፍትሄ ካልሰጠ ያ ስሜት እንዳለ ከሚመጣውን ሰው ሁሉ በዛው መነጽር እያየ ሰዎች ሁሉ እያመናጨቀ ሊመልስ ይችላል። መልስ አይሰጥም። አንዳንድ ቀን ደግሞ ጥሩ ደስተኛ ስሜት ይሰማል። ያኔ ደግሞ ሁሉ ነው የሚመጣውን ሁሉ እሺ የሚሉበት ቀን ይሆናል እና ጸሐፊዋንሽ ጌጅ የምታደርገው እንደ ባሮሜትር ዛሬ ሰውየው በጣም እንትን ብለዋል፣ ዛሬ ደግሞ ተነስቶባቸዋል፣ እንዳትመጡ ጥያቄ ማመልከቻ ምናምን እንዳትጽፉ ትላለች እና ያኔ ምንድን ስለዚህ ሁሉም ሰው ይጠይቃል ዊች ቨርዥን ነው ያለው ሰውየው፣ ዊች ቨርዥን መግደላ የትኛው ቨርዥን ላይ ነው ማለት እንደ በጣም ደካማ ጎን ነው። ወጥ የሆነ ማንነት የለም ማለት ነው። ስለዚህ ሰውየውን ዛሬ የተቆጣበት ቀን ነው እና አትምጡ ዛሬ እንትናቸውን የተባለ የሚለይበት አይነት አካሄድ ለአመራር ምን ያሳያል? ኢሞሽናሊ አንስቴብል የሆነ ሰው ማለት ነው። ምን ማለት ነው? ስሜቱ ነው
የሚቆጣጠረው ውሎውን የሚወስነው ሰው የተሰማቸው ስሜት ነው። ዛሬ ከፍቷቸው ከሆነ ለሰው ሁሉ አንድም ሰው ፍቃድ አይሰጠው። ደግሞ ደስተኛ የሆኑ ቀን ከሆነ ደግሞ የቆየ ማመልከቻ ያመጣ በሙሉ የሚገባውም የማይገባውም ቢሆን በራሽናሊቲ ሳይሆን የዛን ቀን ዛሬ ያመጣ በሙሉ የሚጠይቀው ጥያቄ እሺ ይሆናል፣ የሚፈቀድበት ይሆናል። ምክንያቱም አሁንም በደስታና በሀዘን ነው፣ በስሜት ብቻ ነው ውሳኔዎች የሚሰጡት ማለት ነው እንጂ ራሽናሊቲ የለውም። ስለዚህ ያ ማለት ምን ያሳያል? በኋላ ደግሞ ሰውየው እንደዚህ ካረገ በኋላ እንደው በስሜት ተነሳስቼ እናጠፋው ጸጸት ውስጥ ይገባል ይኸው ሰው ተመልሶ። ምክንያቱም ውሳኔው አግባብ እንዳልሆነ ኢራሽናል እንደሆነ በስሜት እንደሆነ ይረዳዋል። ያ ምን ያሳያል? በቃ ለማይሆን ውሳኔ ይወጣል። መዘዙም ቀላል አይሆንም፣ በዛውኑ ቪክቲም ይሆናል። እና የዳንኤል ጎልማን እነኛ 4 ክላሲፊኬሽኖች ልናሳድገው የሚገባ ነው እላለሁኝ። ግን በስራ ዓለም ላይ ደግሞ በጣም ወሳኝነት አለች። we should not be a victim of our feelings። ብዙ ጊዜ ኢሞሽናል ኢንቴሊጀንስን አለመቆጣት አይደለም፣ it's not about not being angry፣ አለመናደድም አለማልቀስም ማለት አይደለም። ኢሞሽናል ሰዎች እንደዛ ይረዱታል። ቁጡ መሆን ኮስ 1960s ላይ ያለ ስሜት ነው። ስሜትን ለምንፈልገው ነገር በአግባቡ መጠቀም ማለት ነው ኢሞሽናል ኢንቴሊጀንስ ማለት። to let emotions work for you not against you። በአግባቡ በቦታው የሚመጥነውን አይነት ስሜት ነው። ፕሬዚዳንት ኦባማ ፓብሊክ ላይ ፕሬዚዳንት በነበረበት ወቅት አንድ ኢቨንት ላይ ተጋብዞ አልቅሷል፣ እንባው ወጣ። and all the media liked it፣ በጣም ተቀሙበት። ይሄ የሆነች ከተማ ካንሳስ ምናምን ሳውዝ ውስጥ የነበረ አንድ ልጅ ራምፓንት የሆነ የአባቱን መሳሪያ አምጥቶ ህፃናቱን ጨፍጭፎ ለእነሱ መታሰቢያ ላይ ተገኝቶ ስዕላቸው እዛ ተለጥፏል። በጣም ህፃናት ልጆች ናቸው፣ ምንም ወንጀል የሌለባቸውና እንዴት እነኝህን ልጆች ፕሮቴክት ማድረግ አሜሪካ አቃታት? ይህም ሁሉ መሳሪያ ይዘን ይህ ሁሉ we are the leading nation in the world፣ ግን ሌላውን ዓለም እንጠብቃለን ብለን ግን አጠገባችን ያሉትን ህፃናት ከዚህ አይነት ሰዎች መጠበቅ አልቻልንም። where do we lose our sanity? ምንድን ነው እነኝህ ልጆች ያጠፉት ጥፋት? ይሄ ሁሉ ሲቪላይዜሽን በሚል በቁጭ ሲናገር እንባዋ በዚህ በኩል መጣች። እቺን በጣቱ እንደዚች ነው ያደረጋት። and every camera captured it and it was broadcast everywhere። እሱ ነበር የዛን ጊዜ and Americans they loved it። they said ፕሬዚዳንታችን has emotions, he cares, he loves us, he has the pain that we feel። ወላጆቹ የሚሰማቸው ፔን ይሰማዋል እና የእሱን ላይካቢሊቲ ፋክተር በአንድ ኢሞሽን አድርገበት። ስለዚህ አለማልቀስ ማለት አይደለም ኢሞሽናል ማለት ግን to cry at the right place for the right reason at the right time to the right extent። ገብታችሁ በትክክለኛ ቦታ በትክክለኛው ጊዜ በትክክለኛው ምክንያት በትክክለኛው ልክ ቁጣችንን በትክክለኛ ቦታ በትክክለኛ ልክ በአግባቡ መጠቀም ማለት ነው። ብዙ ጊዜ ስንል ከመስሪያ ቤት ጋር ሰውየው ተጣልቶ መጥቶ አለቃው ሲናገረው በአግባቡ መልስ መስጠት ያቃተው ሰው ቤቱ መጥቶ ግን ልጆቹን በኩርኩም ሚስቱን ምናምን የሚያደርግ ከሆነ this not emotional intelligence። ተረዳኝ። እዛ ጋር መጥቶ እነኚህ ምንም የማይመለከታቸውን የፋሚሊ ሜምበርስ ሄዶ የሚበጠብጥ ከሆነ ሰውየው የኢሞሽናል ኢንቴሊጀንስ ችግር አለበትና ኢሞሽናል ኢንቴሊጀንት የሆነ ሰው ግን ቤት ሲመጣ የፋሚሊ ሰው ነው፣ ስራ ሲሄድ ደግሞ የስራ ሰው ነው። ቦታው ላይ የሚመጥነውን የሚገባውን ባህሪና ኢሞሽን ያሳያል። ቤት ላይ ደግሞ ሲመጣ ቤቱ ላይ ማሳየት ያለበትን ይላል። አብዛኞቻችን ቤታችን የተመሰቃቀለብን ስንሆን ስራ ላይ አምጥተን ባናል። ስለዚህ አለቅየው መጥቶ ጠዋት ሲጣላ እንግዲህ ዛሬ እንደ ሚስቱ ቁርስ ከልክለዋለች መሰለኝ ይባላል። ሳይበላ ወጥቶ ነው አናደው ነው ማለት የዛኛውን ልጅ እዚህ መጣ። ወይም ደግሞ አለቃው ተሰሩ ከመጣ ደግሞ ቤት መጥቶ ደግሞ ሚስትየዋን ድስት ሲደፋ ይሄ ሽሮ ምናምን ማለት ከጀመረ ዛሬ እንግዲህ ስራ ቦታ የሆነ እንትን ማለት አለ። ምኖር ፕሮፐርሊ ያንን ማናጅ አላግባቡ አለቦታው እና ኢሞሽናል ኢንቴሊጀንስ ሰዎች ግን ትክክለኛውን ባህሪ ትክክለኛውን ስሜት በትክክለኛ ቦታ በትክክለኛው ልክ ትክክለኛው ጊዜ በአግባቡ የሚጠቀሙ ናቸውና እንግዲህ ይሄም የስርዓት አንዱ ልክ ነው። የቤትን ጉዳይ ወደ ስራ ለመውሰድ ከስርዓት ወደዚህ ስንለው እነኚህ ኤቲኬቶች እነኚህ ስርዓቶችን ሰዎች ራሳቸውን ማስለመድ። እኔ አሁን ኮንስትራክሽን ላይ ስለሙል በጣም ጮክ ብሎ መናገር የተለመደ ነው። ኮንስትራክሽን ላይ መጫወቻውና ቤት ስገባ ልጆቼ ድምፅ ቤት ነው ያለው ይሉኛል፣ አለማምደኛል። አሁን ቤት ስመጣ ያ ኮርዲያል የሆነው ንግግር ድምፄን ቀንሼ እዛ ሰራተኛ ይሄን አተነሱ ምናምን እንደምትለው ሳይት ላይ በምትናገርበት ቋንቋ ይዤ ስመጣ አስተካክል። ስለዚህ ዳዲ ሩሆ ቤት ገብታል ምናምን ሪማይንድ ያደርጉኛል። እየሰሩ እያጠኑ መጣው ሰላም ምናምን ሲሉኝ በቃ ይሄ እንደዛ ታርጉ ነበር ይሄም እንደምሰራ ምናምን ስል ቤት ነው ያለው በቃ እዛ ጋር ነው እዛ ትችላለህ እዚህ ግን አትችልም። you get me and they're right they don't deserve እንደዛ በዛ ቶን እንድናገር ቤት ውስጥ አይፈቅዱልኝም። እና ይህንን ቶንን ምንን በአግባቡና በጊዜው በትክክለኛ መጠቀም አላስፈላጊ እንትኖች እንዳይመጣ ይረዳናል። እንግዲህ
ይሄንን ሁሉ ለሚችለው ባጭሩ ለመነካካት ሞክር። ምናልባት አሁን ነገን እናስበውና እንግዲህ በቅርቡ በወጡ ቁጥሮች 73% የሚሆነው የኢትዮጵያ ሕዝብ እድሜው ከ29 በታች ነው ይባላል። ያ ማለት ብዙ ህይወቱ ከፊቱ ያለ ትውልድ ነው ከኋላ ያለውንና በሙያዊ ህይወታቸውም በማህበራዊ ህይወታቸውም የተሳካላቸው ቀጣይ ትውልድ እንዲመጣ ምን አይነት ነገሮች እነኚህ ሰዋዊ ክህሎቶች ከምትላቸው ውስጥ ምኑ ላይ አተኩረው ቢሰሩ የተሻለ ትውልድ መፍጠር እንችላለን፣ የተሻለ ማህበረሰብስ ልንገነባ እንችላለን ብለህ ታስባለህ? ከባድ ጥያቄ ነው። እንግዲህ ሶስት ማስተር ቴብል ቶፒክ ስለለመድን ለማሰቢያም ጊዜ ልስጥና መስፍን፣ እኔም ተመሳሳይ ጥያቄ ነው፣ አብሮ የሚመለስ ነው። እንግዲህ ስናይ እነዚህ ሶፍት ስኪል ያልናቸው እነዚህ ሰዋዊ የምንላቸው ክህሎቶች የስልጡንነት መግለጫዎች ናቸው። እንደውም አሁን ሀገራት በሁለት መንገድ ይመዘናሉ። አንደኛው ሶፍት ፓወራቸው ነው፣ ሁለተኛው ሃርድ ፓወራቸው ነው። የኒውክሌርንም ደጋግመን ስላነሳ እሱ በመሳሪያ ባላቸው አቅም የሚለኩበት ነው። ሶፍት ፓወሩ ደግሞ ዜጎቻቸው በሚያሳዩት ሲቪሊቲ ወይም ስልጡንነት፣ አሁን ቅድም ያልነው ከሌሎች ጋር የሚግባቡበት መንገድ፣ ሌሎችም እንደ መለኪያ የሆኑ እንደውም ሀገራት አሁን ሰዎችን ወይም ሌሎችን በመያዝ ደረጃ ኢምፕረስ በማድረግ ደረጃ ይመዘናሉ። እንግዲህ መቅደላ የሚያነሳው ከዚህ አንጻር ይመስለኛል። ኢትዮጵያ ብቻ አይደለም፣ አፍሪካ በአጠቃላይ በወጣት የተሞላ ትውልድ ነውና አማካኝ እድሜ እንደውም 19 ዓመት ወደዚያ ያመጣ። ከዛ ደግሞ የምንወዳደረው ከዓለም ጋር ነውና እነዚህ ነገሮች መወዳደሪያ ሆነዋል፣ መቀጠሪያ ሆነዋል። አሁን ሰዎች ዲግሪያቸው አይደለም የሚታየው፣ የሚቀጠሩትም ቅድም ባልከው ነው። አንተም ስቀጥር ብልሃል ሲገባ በሚያሳየው ምልክት፣ ራሱን በሚገልጽበት መንገድ፣ ኢሞሽናሊ ምን ያህል ራሱን ኮምፖዝ አድርጓል የሚለውንም ነገር ስላነሳ ነውና የትኛው ላይ ትኩረት እናደርግ? ተመሳሳይ ይመስለኛል ጥያቄ። ሆነስትሊ አሁን በተለይ ደግሞ አሁን ድሮ እንግዲህ አሁን ግሬድ ላይ ነበር የምናተኩረው፣ አካዳሚክ ኤክሰለንስ ላይ ልጆቻችን ስናሳድግ ስንት ራይት ስንት ኤክስ አመጣ በሚለው ላይ ነው። እና አሁን ግን እያየን ያለነው ነገር የብዙ ራይቶችም ውጤት የህይወትን ስኬት ላይ ትክክለኛ ሊያመጣም ስለሚችል ሰነፍ ተማሪ እናሳድግ እያልኩ አይደለሁም፣ ግን በተመጣጣኝ መልኩ ወደ አስተሳሰብና አመለካከት ላይ ወላጆች መስራት ያለባቸው የልጆች ስብዕና ማሳደግ ላይ እንደው መልእክቴ መጀመሪያ ልጅን ስንወልድ በትልቅ ኃላፊነት እንዳለብንና ከማንም የበለጠ ለመንግስት የማንተው ለወላጆች መሰጠት ያለበት ልጆቻችንን በጥሩ ስብዕና ማሳደግ እንዳለብን ነው። በመሀል ጊዜ ወደ ኮሚኒዝም ምናምን ውስጥም ከገባን በኋላ የነገሮች መዛባት ይመስለኛል በመሀል የነበረን ሶሳይቲ አሁን ብዙዎቻችሁ እንደምታዩት በጣም ብዙ ሀብታሞችን ፈጥሮልናል። ሀብታም ሰዎች ግን በሚያሳዝን ሁኔታ ደግሞ ስልጡን ያልሆኑ ሀብታሞች የኢኮኖሚክ ስርዓቱ ፈጥሯል። ስልጡን ያልሆኑ ሀብታሞች ማለት ሀብትን በብዛት እጃቸው ላይ የገባ ግን በስልጣኔ ግን አገሪቷ ወደኋላ ሄዳለች። ሀብታሞችን የመፍጠር አቅማችን፣ ለቴክኖሎጂ ተጠቃሚነታችን፣ ለግዠሪ ስንትን ማለት ለምሳሌ ቅድም እንዳልነው ባለፈውም ስታነሳለኝ ነበር መቅደላ፣ ራሳቸውን ሳይገዙ መኪና የገዙ ሰዎች ራሳቸውን ሳይገዙ ተፈጥሯል። በዚህ ያ ጉዳቱ ምንድን ነው ካላችሁኝ፣ ሀብትን ከመጠቀም ይልቅ አቢዩዝ የማድረግ ቴንደንሱ ይበልጣል። ሀብትን አግባብ ባልሆነ ነገር ላይ አሁን ብዙ ስለ ፊላንትሮፒ ሲታሰብ ወይንም ትምህርት ቤት መስራት መርዳት ምናምን የሚባለው ካልቸር በምዕራባውያኑ ሀብታሞች ዘንድ ያለ ነው እንጂ የእኛ ሀገር ሀብታም በዛ ነገር ብዙ የሚታወቅ ብዙ ወጣ ብሎ የምናየው ነገር እንደው መንግስትም እየጠራ እያስገደደ እንጂ በራስ አነሳሽነት የማህበራዊ ኃላፊነትን የመወጣት ነው። ቀድሞ ወደኋላ ደግሞ አመታት ወደ 100 ምናምን ስንሄድ አንዳንድ ሀብታሞች ገጠር ውስጥ የነበሩ ባላባቶች ምናምን ሲኖሩ የሞራል እንትንም ነበረባቸው። አውቶሪቲ የማስታረቅ የመሸምገል ተሰሚነት፣ ተጽዕኖ ፈጣሪነት፣ ስርዓት የማስያዝ ኮሚኒቲውን እንትን የማድረግ ነገር ዝም ብሎ ሀብት ብቻ ሳይሆን የነበራቸው የሞራል ልዕልናው እኩል በተቀራራቢ ሁኔታ ሄደም። አሁን ግን የሞራል ልዕልናና ሀብት የሚለው ነገር ተዘብራርቋል። የሞራል ልዕልና ያለው ምስኪን ነው። ደግሞ ችግሩ ምንድን ነው? ሚዲያውን የተቆጣጠረው ያኛው ብሩ ያለው። ስለዚህ የራሱን ስርዓት ለማስተጋባት ነው የሚጠራው በአብዛኛው። የእሱ እዛ ጋር ስለደረሰ የእሱን ስርዓት የማንጸባረቅ አቅሙም ስላለው ተደራሽነቱም ስላለው ሮል ሞዴል ለመሆን ይሞክራል።
እና ብዙ ትውልዶች በዛ ሮል ሞዴል ከሄዱብን ይጎዳሉ የሚል ስጋት አለኝ። ምክንያቱም ሪል ሮል ሞዴል መሆን የሚገባቸው ሰዎች እዛ ጋ ያሉ እንግዲህ ልጆቻችንን እንትን ወጣቱን ጀኔሬሽን እኔ አሁን ነገ ምን እናድርግ ቢለኝ መጀመሪያ ሀምብል መሆን ትሁት ቢሆኑና እስቲ ቢያደምጡ እኔ ያውቃለሁ የምትለው ነገር ይሄ አይኖ ጀኔሬሽን የሚባል መጡ ምን ማለት ነው? ቴክኖሎጂ ምንም ስላወቁ ሁሉንም ነገር ያወቁት ስለሚመስላቸው በጣም ችኩሎች ናቸው። በጣም ደግሞ ስታናግራቸውም ከልጄ ጋርም የነበረኝ ችግር ነበረ በኋላ ሶልቭ ያደረግነው እና ገና ንግግር ስጀምር አይኖ ይለኛል። ቆይ አልተናገርኩም ኦልሬዲ ሴይንግ አይኖ ምን ማለት ነው? ሰው እንደ ልማድ አድርጎት አይለምዶብኝ ነው ምናምን ይለኛል። እና ቆይ አይልመድብህ አይኖ ማለት አይልመድብህ አይ ዶንት ኖ ብለን እንጀምር እስቲ። ምን ልወቅ፣ ምን ላደምጥ፣ ምን ልማር፣ ለመማር ምን ኢንቨስት ላደርግ ማለት አሁን ኖሌጅ ኤጅ ላይ ነው ያለ ነው። ትልቁ ሪሶርስ አሁን ማስል ወርከሩ ማንም አይፈልገው። የትም ኤሮፓ ብትሄድ በእኔና በእናንተ ኦል ሮቦትስ አውቶሜሽን ውስጥ ገብተዋል። ስለዚህ ራሳቸው ላይ ኢንቨስት ቢያደርጉ ማወቅ ላይ ከምንም ጊዜ የበለጠ ግሎባላይዜሽን ብዙ ቻሌንጅ ባይመጣብንም ግን ወርልድ ክላስ የሆነ ኖሌጅን አምጥቶ እጃችን ላይ ያስቀምጦልናል። ማንም ከእውቀት የራቀን አይደለም። ግን ችግሩ ምንድን ነው? ይሄንን ለምንድን ነው የምንጠቀምበት ነው። በጣም ብዙ ያንግ ልጆች ስማርትፎን የሌለው የለም። ስማርትፎንን ከንትን ጋር ስትሰራ ይሄ ዛሬ እኔ እናንተ እጅ ላይ ያለው ስማርትፎን ስማርት ስልክ አሜሪካኖች በሉናር ሚሽን አፖሎ ላይ ጨረቃ ሲሄዱ አፖሎ ከላኩበት ኮምፒውተር ይበልጣል። አፖሎ ሚሽን ላይ አፖሎ 11 ጨረቃ ሰው አልከው ከመሰሉ ብቃቱ ማለት ነው የፕሮሰሲንግ ካፓሲቲ ያንን የሚያህል ቴክኖሎጂ ግሎባላይዜሽን አምጥቶ እጃችን ላይ ያስቀምጦታል። ግን ለምንድን ነው እየተጠቀምንበት ያለ ነው? ዱዊስዊዝ ወርልድ ክላስ የሆነ ኖሌጅ አሁን አክሰሰብል ሆናል። እኔ ተማሪ በነበርኩበት ጊዜ ወመዘክር 11 ሰዓት ሄደን ተሰልፈን 2 መጽሐፍ ለማግኘት እስከ 2 ሰዓት እስኪከፈት 4 ሰዓት ድንጋይ ላይ ተቀምጠን ገብተን 2 መጽሐፍ ለማንበብ ቆሎ በኪሳችን ይዘን ለምሳ ሳንወጣ አንብበን ነው ማትሪክ ተፈትነን ያለው። የአሁኑ ጀኔሬሽን they have everything that they know is in their hands። ላይብራሪው ራሱ እዚህ ነው ያለው። the whole global library ትምህርት እንኳን ማትስ አንድ ሶርዝ ባልገባ ቢለ የፊሊፒን አስተማሪ የህንድ አስተማሪ በዛ ቶፒክ ላይ የተናገሩትን ቻትጂፒቲን ጠይቀህ ምናምን ኤአይ ላይ ኢንተርኔት ውስጥ ገብተህ ራስን ሰልፍ ኤጁኬት አድርገህ ማብቃት ግሎባል እና ግሎባሊ ኮምፒቲቲቭ የመሆን ፖቴንሻሉ አለ። ኢትዮጵያ የትም አገር ላይ ፈጣሪ አላዳላም ለአሜሪካኖች ለምን የሚለው ማንም አሁን ጀኔሬሽኑ ብሌም የማድረጉን ትቶ እኔ የተማርኩበት ወላጆች እንዲያደርጉኝ ምናምን የምንለው ከቪክቲም ሜንታሊቲ ጠርተን እችን በእጃችን የተሰጠችንን ነገር በአግባቡ ከተለብጥን we can become globally competitive የሚሆን ሲቲዝን የሚሆን ፖቴንሻሉ አለ። ያ ፖቴንሻል ዓለም አሁን የምትፈልገው በየመን በሜዲትራኒያን ሄዶ እዛ ሀገር ሄጄ ዛፍ ቆርጣለሁ እርሻ ሰራለሁ የሚል ሰው አይፈልጉም። they have robots they don't need ግን if you have intelligence እዚህ ላይ ኢንቨስት ካደረክ ግን you don't need በበረሃም አይደለም ፕሌን ቲኬት ቆርጠው ይልካል። ዋንግ የሚባለውን አሁን ቻይኒዝ ሜታ የቀጠረው $100 billion ኦፈር አድርጎታል ለአንድ ሰው ማለት if you are really talented የሆነ ሰው ካለ ዓለም ላይ ተፈላጊነት አለው። ገና የ24 ዓመት ወጣት ልጅ ነው ሜታ ማርክ ዙከርበርግ የቀጠረው ልጅ so young and he has offered him so much $100 billion ኮንትራክት ከሱ ጋር። ይሄ ቀላል ነገር አይደለም እና እንደዚህ አይነት ፖቴንሻል ያላቸው ልጆች እነኛ አሁን የምንላቸው እድሜ ውስጥ ኢትዮጵያ ውስጥም አሉ። ግን እሱ ምንድነው ያደረገው? ያንን ፖቴንሻል ጊዜው ምን ላይ ነው? እዚህ ላይ ያደረገው። ይሄ እጃችን ላይ አምጥቶልን እያለ አብዛኞቻችን ጋር ያለው ችግር ምንድነው? ኢትዮጵያ ውስጥ ስትመጣ እዚህ ስልክ ላይ የተጫነውን አፕ ብታየውና አውሮፓ አሜሪካ ስትሄድ ስልካቸው ላይ የተጫነውን አፕ ስታየው ኮምፕሊትሊ ላይ እነ ቴርቶክ አሁን ሳይመን ሲኒክ ምናምን የምትለው ሰብስክሪፕሽን ብዙ ሰው እጅ ላይ የለም። እነኚህ ቶት ሊደርስ የተባሉ ግሎባል ቲንከርስ ፊሎሶፈርስ ምናምን ላይ ሰብስክሪፕሽን ላይ የለም። እዚህ ጋር ምንድነው የምታገኘው? ሶሻል ሚዲያ። ያው እንደምታውቁት አብዛኛው ሶሻል ሚዲያ ተጠቃሚ ያለው ሰርድ ወርልድ እና አፍሪካ ውስጥ ነው ያለው። እኛ ጋር ቢሮ አንድ ጊዜ አንድ ምሳሌ ሳችሁና ልጅቷ ኤሰርቲቶ ምናምን የሚባል መስሪያ ቤት አዲስ ስልክ ገዝታ አመጣች እና ስልኩ ከወጣ ሳምንት አልሆነውም ገና ማርኬት ላይ ቆለ ግን አዲስ አበባ ደርሷል እና እሷ እጅ መጥቶ ሰው ሁሉ እየዞረ ያየዋል እና እየዞረ ሲያየው እኔም ተራው ድረሰኝና አሳየች። ይኸውልህ መጣ ተባለ አሳየችኝ እና ምንድነው ዋት ዘ ኒው ፊቸር ስላት ካሜራው ነው ያለች። ካሜራው ምርጥ ነው ያለች። ማለት ኤሰርቲቶ የሚል ስልክ እጇ ላይ ሺ ሃዝ ዘ ካፓሲቲ የመግዛት አቅሙ አለ እጇ ላይ አግኝቶ ወርልድ ክላስ የሆነ ምን ስንት ነገር መስራት የሚችል ነገር መጥቶ አለችኝ። ካሜራው ምንድነው? እሺ ስለ ካሜራው ምንድነው ልዩነቱ ስለው ቆይና ባክል አሳይ ብላኝ አንድ ሰልፊ ተነሳ። ስለዚህ ይሄ ስልክ ኤሰርቲቶ እጅ ላይ ከመጣ ሰልፊን ፖስት ለማድረግ ለፌስቡክ ከሆነ
እኔ ያቺ የድሮም አንድም ሁለትም የድሮም ብትሆን ዳዝወሰልች ልዩነቱን በማያውቁ ሰዎች እጅ ገብቶ ይሄን ኦፖርቹኒቲ ግሎባላይዜሽን ያመጣልንን ምርጥ ኦፖርቹኒቲ ይሄ ትውልድ ኢንተርኔት በዚህ አፎርደብል በሆነ ልስ ምናምን ከመጣለት በጣም ትራንስፎርሜቲቭ በሆነ መልክ ራሱን ግሎባሊ በዓለም ደረጃ በኢትዮጵያ አይደለም ስለ ኢትዮጵያ ብቻ አይደለም ማሰብ በዓለም ደረጃ ተወዳዳሪ የሚሆኑ ሰዎችን ማብቃት እንችላለን። ግን ምንድነው they have to self educate ሌላ ብሌም አድርገን ተቋማትን ምናምን ሳንሆን ሰው ራሱ ላይ ኢንቨስት አድርጎ ጊዜ ከሰጠ ከዚህ የሚበልጥ አስተማሪ የትም የለምና ዕውቀት ላይ እንዲሰራ ለትውልዱ ያንን ላይ ብንሰራ እንደ ሀገርም ደግሞ ልጆች ይህንን ነገር ላይ እንዲያተኩሩ ብናደርግ በፊት የምንላቸው ካን ኢማጂን አንድ ይሄ ዋንግ ማን ነው የሚሉት ልጅ ኢትዮጵያዊ ቢሆን በቃ እኮ ግድቡ እኮ 8-9 ቢሊዮን ነው። ይሄ ልጅ እኮ ደሞዙ 100 ቢሊዮን ነው። ስንት ግድብ መስራት ይችላል አንድ ሰው? አይስ ጀስት በቃ እኮ ምንም ይሄው የእናት መቀነት ማስፈታት ምናምን የሚለው ነገር አያስፈልገን። just one individual who is worth can you just imagine አብዛኞቹ ኩባንያዎች አሜሪካ ነገር ያሉት ከኛ አገር አኑዋል ተርኖቨር የሚበልጥ ገቢ ያላቸው ናቸው። if that guy is just an Ethiopian አንዱ ኢትዮጵያ ቢሆን ይሄን ሁሉ ችግር አሁን ምን IMF ወርልድ ባንክ ጋር የምንመላለስበት ምናምን የምንለው ችግር በሙሉ በቃ እኔ እሰጣቸዋለሁ ከኔ አካውንት ራይት ኦፍ አድርጎ ሊዘጋው የሚችል አንድ ሰው ይችላል። እድሉ ደግሞ አለ ዓለም ምክንያቱም they are looking for talent all over the world they are looking for talent እንትናም ማነው ኤለን መስክ ራሱ እንትኑ ላይ ብትገባ አካውንቱ ላይ ግሎባሊ ሰው ሄድሃንት እያደረገ ይሄን ሶልቭ የሚያደርግልኝ ካሉ ለመቀጠር if anybody invested himself ከዩኒቨርሲቲ ዲግሪ ጋር ግንኙነት የለው እየጠየቁ ያሉት ጥያቄ ታለንት ነው እየፈለጉ ያሉት እና ያንን ታለንት በዲሲፕሊን ቀደም እንዳልኩ በኤቲኬት በስርዓት ታለንትድ የሆነ ሰው በዲሲፕሊን ራሱን ዲሲፕሊን አድርጎ ራሱን ማብቃት ከቻለ ግሎባሊ ኮምፒቲቲቭ ይችላል። እንደው አደራ ለልጆች አሁን እኔ ከመቼም በላይ ምን ያለ ዘንድሮ ልጆኝ የተወልጄ መሆን ዛሬ ያስራ እዚህ ጀነሬሽን ውስጥ ብሆን በዚህ ኦፖርቹኒቲ ምን እንዴት ልጠቀምበት እንደምችል አውቀዋለሁ። ለኔ አሁን ታይም ኢዝ ዳውኒንግ ከዚህ በኋላ ብዙ ምለው ነገር ላይኖር ይችላል። ግን ልጆቻችን እዛ ላይ ቢሰሩ እኛ ባለፈው መንገድ ላይ የምንላቸው ችግሮች እኛ የምናወራቸው ሂስትሪ ሊሆኑ ይችላሉ እና 1 2 3 ከነዛ መካከል ካገኘ ሲጣል ታንክ ዩ ሶ ማች። እንግዲህ ያረዘው በጣም ነው እናመሰግነው። ከረጅም ዓመት በኋላ ነው የተገናኘ ነው። ብዙ ነገሮች ነው ያነሳ ነው። ብዙ ነገር ነው የተማርነው። እንግዲህ ፕሮቶኮል ስከፍት ያልኩት ነገር አለ ሰዎችን፣ ባህሎችን፣ ሀገራትን ዓለምን ያገናኛል ብለና ከዓለም ጋር የምንገናኝበት አንዱ መድረክ ስልካችን ነው ኢንተርኔት ነውና እዛም ላይ ሲቪሊቲ፣ ስልጡንነት፣ ኤቲኬት፣ ስርዓት ያስፈልጋልና የምንወዳደርበት ትልቅ ነገር እንደሆነ ስላነሳልን በጣም ደስ ብሎናል። ቴንክ ዩ በድጋሚ እንግዲህ በዚህ ቆይታችን ብዙ ተምረናል፣ ብዙ ነገር አውቀንበታል። አድማጭ ተመልካቾችም በጣም ብዙ ነገር አግኝታችሁበታል ብለን ተስፋ እናደርጋለን። መልስ ብቻ ሳይሆን ብዙ ጥያቄዎችም ተፈጥረውባቸዋል ብለን ተስፋ እናደርጋለን። አላማውም ያ ነው። ጥያቄዎች አሉ ማለት እነሱን ለመፍታት ለመፈተሽ ግራ ቀኝ የምናይበት ስለሆነ እንደው መጨረሻ ላይ መስፍኔ ካነሳው እንኳን ብንወስድ እጃችን ላይ ያለው ቴክኖሎጂ ብዙ ነገር ልንሰራበት የምንችል ነው። በዛው ልክ ደግሞ ኃላፊነትም ደግሞ አለብን። ቴክኖሎጂ እጃችን ላይ ስላለ ዝም ብለን የምንጠቀመውም ስላልሆነ ቁም ነገር የምንሰራበት ህይወታችንን የሚቀይር ነገር የምንሰራበት እንዲሆንልንም ሁላችንም ራሳችንን ማትጋት ይጠበቅብናል። በሌላ የፖድካስት እስክንገናኝ ድረስ አብራችሁን ስለቆያችሁ በጣም እናመሰግናለን። መስፍኔ ጊዜን ሰውተህ በጣም የተጣበበ ጊዜ እንዳለህ እናውቃለን። ብዙ ተቋማት ጋር ግንኙነት እንዳለህ እናውቃለን። ያንተን 2-3 ሰዓት እንዲህ ሰብስቦ መያዝ ከባድ እንደሆነ እናውቃለን። ግን ይሁን ብለህ ከኛ ጋር ስለቆየህ በጣም በጣም በአድማጮቻችንም በተመልካቾቻችንም በእኛም ስም ማመስገን እፈልጋለሁ። አብረናችሁ የቆየነው አበበ ሙሉና መቅደላ መኩሪያ ነበር። በቀጣይ ሳምንት በሌላ ፖድካስት እንገናኛለን። የፕሮቶኮል ጉዳይ